ሰላም ሰላም ዩቱብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ሰላም ይብዛላችሁ። ባላችሁበት ሀገር በሙሉ እንዴት ናችሁ? ባላችሁበት ሀገር ሰላም ይሁንላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ። እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? ልብስ እየተኮስኩ ነው። ገትራ እየተኮስኩ መቼም ታውቃላችሁ፣ አረብ ሀገር ያላችሁ ምሪቱ አልበቃውም ተብዬ ዳግም ተኩሽ ተብዬ ዳግም እየተኮስኩ ነው። ይሄውላችሁ ምን ይባላል ኦኬ ከማለት በስተቀር ምንም ማለት አይቻልም። እና እንዴት ናችሁ? ታያለ አይደል? እንዲህ ነው እንዲህ እየሰራ እንዲህ እያረግ እንገፋዋለን። ማይገፋ ነገር የለምና ማይከፋ ነገር የለምና እንገፋዋለን። እና እንዴት ናችሁ? ውሏችሁ እናንተ ምን ይመስላል? እኔ ውሎዬ ይኸው ቀን ሌላ ልብስ ተኩስ ዋልኩ። እኔ ሌላ ልብስ መተኮስ ይሻለኛል ገትራ ከምተኩስ። ገትራ 3 ፍሬ ከምተኩስ ወይ 4 ፍሬ ከምተኩስ 5 ፍሬ ከምተኩስ ምንድነው ሌላ ልብሶች 3 ቅርጫት 4 ቅርጫት መተኮስ ይሻለኛል። መፈራሶ ይሄ ነጩ በስማ አይቀበልም ጭራሽ። ቀዩና የሆነ ነጩ ባለስኬሩ ይሻላል። ይሄ ልሙጡ ነጩ በጣም ነው የሚያስቸግረው ውዶቼ። በጣም ስማ ከምላችሁ በላይ ይታያችኋል፣ ግን ለነገሩ በደንብ አይታያችሁም። ግማሽ ጎኔ ነው መሰለኝ የሚታየው። እዚህ ጋር አድርገው እንዴ ላርገው አዛ ነው እኮ ውዶቼ፣ አዛ እና እንዴት ናችሁ? ሰላም ናችሁ? ውሏችሁ ምን ይመስላል? ባላችሁበት ሀገር ባላችሁበት መንደር ሜጋ ሸጋ ነው። እና ብርድ እንዴት እያረጋችሁ ነው? እኛ ጋር ዘንድሮ ብርድም የለም ዝናብም የለም ምንም የለም ዘንድሮ እግዚአብሔር ይመስገን። ብዙም አይበርድምም ብዙም አይሞቅም። አንዴ ትንሽ ሞቅ ይላል፣ አንዴ በቃ ልክ እንደ ኢትዮጵያ አየር ነው። እንደዚሁ በሆነ ለረመዳን ግን ሳይሞቅብን አይቀርም። ለረመዳን ስንት ወር ቀረ? 2 ወር ወይ 3 ወር በዛ ይመስለኛል። ከኛ ጾም ጋር እኩል ነው የሚገባው። እና እንዴት ናችሁ ውዶቼ? አዳዲስ ከሆናችሁ ላይክ ሼር፣ መጀመሪያ ሰብስክራይብ፣ ከዛ ላይክ፣ ከዛ ሼር እያደረጋችሁ ቤተሰቡን አበረታቱኝ እላችኋለሁ። ሶስተኛ ነው እግዚአብሔር ስተኩስ መጀመሪያ አስገብቼ ከዛ አወጣ ሰውዬው በደንብ ጨምሪበትና ተኩሽ ያለኝ ምክንያቱም መልሼ አሁንም እዚህ አምጥቼ ተኩሼ ሳየው ምንም ያው ነው። እዛ ባደርስም መውጣቱ አይቀርም ብዬ አሁንም ድጋሜ አሁን ይሻለዋል መሰለኝ። ተረኒ ምን አይነት እንደሆነ አዛ ነው። ይሄ በጣም ያስቸግራል እግዚአብሔር። ነጩ ልሙጡ ነው ደግሞ የሚያስቸግረው እንጂ ሌሎቹ እንደዚህ ያስቸግሩም። እኔ ለምን ስንት ያኛው በቃ ኖርማል ነው። ይሄ ነጩ ልሙጡ በጣም ነው የሚያስቸግረው። እና እንዴት ናችሁ እናንተ ውዶቼ? እስኪ አበረታቱኝ። ኮሜንት ላይ በላይክ በሼር በሰብስክራይብ አበረታቱኝ እላችኋለሁኝ። ይኸው ጠዋትም ተኩሻለሁ፣ ልብስ አጥቤያለሁ። ማል ይደረጋል ታዲያ ማል ጎዳኒ ፈርሶ መስከረም ቀጠንጠን ጎዳኒ ብሏል ያገሬ ሰው።
ከባድ ነው። እንደዚህ እያደረግ ነው ብር የምናገኘው። እንደዚህ እየተኮስ እረፍት የለን። ያቺ መኝታ ሰዓታችን መተፎይ ብለን ጎናችንን ፍራሻችን ላይ ስናስጠጋ ነው እንጂ በቃ ይኸው ነው። አንዴ ልብሱን ስትተኩስ፣ አንዴ ስናጥብ፣ አንዴ ስናስገባ የተኮስ ነው። ከዛ የሚፈልጉት ነገር ካለ ሲጠሩን ስንሮጥ፣ ከዛ ምሳ ሰዓት ይደርሳል። ምሳ ሰዓት ሳህን እናቀራርባለን፣ እናጥባለን። ከዛ እንነሳለን። ምሳችንን ቶሎ 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 እንበላና ወደ ስራ ዳይ እንላለን። ምግብ የሚያበስሉት ወንዶቹ ይሻላሉ እኮ እኛ ጽዳትና ልብስ ከምንተኩስ እግዚአብሔር። እነሱ ግን ከእነሱ በላይ ነው ስራ የምንሰራው ጽዳቶች። እኔ አሁን ጽዳት እጸዳለሁ፣ ጠዋት እነሳለሁ፣ ልጆቼ ቁርስ እሰራለሁ፣ ሻይ አፈላለሁ፣ ቦርሳቸውን አዘጋጃለሁ፣ ልብሳቸውን። ከዛ ትምህርት ቤት ሄዳሉ፣ ቤት እጸዳለሁ፣ ከዛ ክላሳቸውን። ከዛ ሰዎቹ ደግሞ እስከሚነሱ ሌሎቹ እዚህ እመጣለሁ። የሚተኮስ ልብስ ካለ ተኩሳለሁ፣ አጥባለሁ። ከዛ አንዳንድ ጊዜ ሁለቴ የምተኩስበት ቀን አለ። አንዳንድ ልብስ ሲበዛ ማለት ነው። በቀን 2 ጊዜ የምተኩስበት ጊዜ አለ በቀን። እኔ ከካውያው ችግር ይሁን ከልብሱ ይሁን ምን አውቃለሁ፣ ጭራሽ አይቀበልም። በቃ ለስለስ ነው የሚለው። እነሱ ደግሞ ጠንካራ ይሁን ሲለበስ ይቁም፣ እንዲቀጥሉ ይቁም ይላሉ። እና ታዲያ እንዴት ነው የሚደረገው? ሰዎች ጓደኞቼ፣ እስኪ ጓደኞቼ ምከሩኝ። የጎረቤት ልጅ ወልጄ ባይኔ ብሏል ዘፋኙ። እስኪ ምከሩኝ፣ ሰው ሀገር ያላችሁ እንደኔ ስደተኞች፣ እንዴት ቢደረግ ነው ይሄ ነገር መላ ያለው? መላውን ንገሩ። እውነት ይሄ 3ኛ ጊዜ 3 ጊዜ 4 ናቸው። ለዛም በደንብ እንትን አላለም። አሁን ይሄ ሰረዝ አለው። ይሄም ችግር ነው። አቦዩ ምን ይሻለኛል? ፈተና ነው ማርያም፣ ፈተና ማናው የጋዋቃ ይሄን ተኩሶ ብር የሚበሉት እነዛ። በፊት እኮ ውጭ ነበር የሚተኮሰው። ይሄው 6 ዓመት ሙሉ እዚህ ከመጣች ስንት ዓመትሽ ነው በሉ በቃ። ከዛም በኋላ በቃ ሳላስበው እዛና ላይ ይሄው ሲያቤራ 6 ዓመት ሙሉ መተኮስ ከጀመርኩኝ። በፊት እዛ ውጪ ነበር የሚተኮሰው ከቶፑ ጋር ማለት ነው። ከዛ ይሄን ቤት ካስቀሩት ይሄው 6 ዓመት ሙሉ ስቃይን። እሱን ገና በቃ አብሶ አርባር ታውቃላችሁ፣ ሁሉም ለብሰው ቤተክርስቲያን ነው መስጊድ ስለሚሄድ ሁሉም ስለሚለብሱ በቃ አንድ ሀገር መሬት ሞላልኛል። ሀሳብ አጥቤው እሱን እንትስል ማለት ነው። ሌላ ልብስ ይሻላል። በዛ ላይ ሰዓት አይችል፣ በዛ ላይ እንትን አይል። ወደዛ ምነው ፈተና እና እንደዚህ እያደረግን ነው። አሁን አንዳንድ ልጆች እንደዚህ የፍርድ ቤት እየበላችሁ ልብስ እየተኮሳችሁ እንደዚህ በቃ ምንድነው እንትን እያጣችሁ ረፍት እያጣችሁ ለወንድ ብር ትሰጡና እየየ ለባላችሁ ራሱ አትስጡ፣ ብር አትስጡ።
እዚህ መታችሁ እንደዚህ ካለ አንድ ረፍት ምሳችንን ራሱ በስርዓት ቁጭ ብለን አንበላ። ምሳውን ስንበላ ልክ ህፃን ሲያጠቡ እናቶች እንዴት ነው አንዳንድ ህፃናቶች ምግብ ሲበሉ እናቶቻቸው ውሪ ብሎ ያለቅሳሉ። ልክ አረቦቹም እንደዛ ነው። እናንተ ምግብ ስትበሉ ያውቃሉ መሰለኝ እንጂ ምሳ አቅርባችሁ ስትበሉ መቼም ከእነሱ ስር ዕቃ አንስታችሁ አጥባችሁ። እኔ ደግሞ ስራ ካልጨረስኩ አልበላም ምግብ፣ ደስ አይለኝም። ስራዬን ጨራርሼ ቁርስም ቢሆን ቁርስም በምበላበት ሰዓት ስራዬን ጨርሼ ምን ብዬ ነው እንጂ ስራ ቁጭ አድርጌ ምግብ መብላት ምናምን አልወድም። እና ስለዚህ በቃ አንዳንድ ጊዜ እኔ በቃ ደብሮኝ አንስቼ በቃ ጥለዋለሁ ዙባላ ውስጥ። ምን አደርገዋለሁ? አስሬ ስጠሩኝ፣ አስሬ ሲሄድ፣ አስሬ ስጠሩ አፕታይቴ ይዘጋል። በቃ ምን ያደርግልኛል? ከዛን በቃ ጥላለሁ ፌስታል ውስጥ። ደግነቱ ወፎች አሉ፣ ለወፎች ነው የሚሰጠው፣ ይበላሉ እንጂ በጣም አስቸጋሪ ነው። እንደዚህ እየተሰራ ታዲያ ለወንድ ብር ይሰጣል። እንደዚህ እየተሰራ ቀጭ ያደርጋሉ ወንዶች እዛ ቁጭ ብለው ድንጋይ ላይ ተቀምጠው ፀጉራቸውን እየገመዱ ውዴ። አቤት ደሞዙ ሲደርስ ደግሞ ያውቃሉ አሉ። የሆነች ልጅ እኮ ነው ስታወራ ሰምቻት። ልክ ይዘጋኝና ይቆይና ልክ ወሯ ስትደርስ ውድዬ ማለቱ ይጀምራል አለኝ ገና በቃ። ከዛ ምን እንደነካኝ አላውቅም፣ እንዳልሰጠው ምን ብዬ ቃት በኋላ ከዛ በቃ እሱን ትስለኝ የዚህን ብር ካለኝ በቃ መላክ ነው አለች። መላክ እኔ ለሱ ብዬ ነው እንዴ ከሀገር የተሰደድኩት? አላማ የለኝም። ብር የሚጠይቃችሁ ወንድ ካለ ብሎክ የሚባል ነገር አለ። መቀየስ እያለ መቀየምን ምን አመጣው? ስለዚህ ብሎክ እያጠጣችሁ ሸው። ወንዶችም አረብ ሀገር ያላችሁ እንደዛው አትስጡ ብር ለወሴ ልጅ። አገር ቤት ተቀምጠ ልጅ ካለክ ምስትክ ኦኬ፣ ልጅ ካለ ልጅ ይዛ ከሆነ እሱንም አግባብ አለው። በቃ የምትሰራበት የምንነግድበት አንተ እዚህ ስትሰራ እዛ ሰርታ እሷም አንተም ተለውጣችሁ ቶሎ ብለክ ወደ ሀገር እንድትገባ ምሰራ ሴት ከሆነ ሴት ልጅ ጥንቁቅ ናት። ለነገሩ እንደ ወንዶች እኮ አይደለንም እኛ። አገር ቤትም ሆነ ብር እኮ ከተላከልን ወንድ ከላከልን ለኑሯችን ነው የምናስበው። አግብቶም ጥለሽው ብትመጪ እናቴ ያገባል በአንቺ ብር ያጭበታል። አንቺ በሰራሹ ቤት እሱ ምስቱን ኮሎሌ ብሎ ይዞ ይገባል። ገባሽ? ስለዚህ ወንዶች ምናቸውም አይታመንም። ሴትና ወንድ ልዩነት አለው፣ አያስቀምጣቸው። ስለዚህ ታዲያ እናንተ ምንድነው ማድረግ ያለባችሁ? ብራችሁን አለመላክ። ብር ላኪ ምናምን የሚልሽ ከሆነ ባልሽም ከሆነ እዛው በጸበልክ አልፈ ተቀመጥ። ገባክ ማለት ሁሉም ወንዶች አይደሉም። ታዲያ አንዳንዶቹ አሉ። እኔ የለሁበትም፣ ከደሙ ንጹህ ነኝ። ስለዚህ ለሌሎቻችሁ ነው እያልኳችሁ ያለው። ተጠንቀቁ፣ ጥንቅቁኑ፣ ሞኝ አትሁኑ። አሶሴት ልጆች በጣም ጥንቅቁ ነው። አይደለም ለወንድ ልጅ መላክ፣ ለራሳችሁ የምታደርጉትን ነገር በአላማ አድርጉ። አገር ቤት 2-5 ብላችሁ የምትጥሉት ነገር ለእናንተ ይጠቅማችኋል። እናንተ ትለወጡበታላችሁ። አሁን ከሆነ ሁሉ ነገር ውድ ሆኗል። ቤት ገዛለሁ ብትይ ጣራ ነክቷል። ባዶ መሬት ከሆነ ገዛለሁ ብትይ የለም። እና ስለዚህ ባላችሁ ሰዓትና ባላችሁ ጊዜ መጠቀም። ገባችሁ? እኛ ሁሉ ነገራችን ማክሮ ሰከንድ ነው። እድሜያችን እንደዛው ገንዘብ መያዝ ካልቻልንበት ዜሮ ነው። ዜሮ ላይ ነው የምትቆሙት። ስለዚህ ተጠንቀቁ ነው የምላችሁ። ጥንቃቄ ያስፈልጋችኋል። መጠንቀቅ የሚባል ነገር አለ። ስታንድ ባይ ሆናችሁ ሁሉን ነገር መጠበቅ እንጂ እኔ ወድሻለሁ ያለሽ በሙሉ ባል አይሆንሽም። ቀሚሷ ያማረና ፊቷ ያማረዋን አንቺ ኑሮዬ ምን ብለሽ ቁልቁል ካልሽ እሱ እናቴ
ልክ አንቺ ሲያገኝሽ። አንዳንድ ሴቶች ደግሞ አሉ እኮ ነገያቸውን የማያውቁ ዝም ብሎ መኳኳል፣ ዝም ብሎ መልበስ ነው፣ ዝም ብሎ መብላት በቃ። እሷ ሜካፑ አይቀንስባት የፊቷ። ከዛ በቃ የሰው ባል ማማለል፣ የሰው ባል መሸቀል። ሸቃላዎች ናቸው። አረብ ሀገር ቁጭ ብላችሁ የሰው ባል የምትሸቅሉ ሸቃላዎች፣ አንቺም አንድ ቀን ይደርስሻል እጣ ፋንታ። እጣው እስከሚደርስሽ ያው ተደሰች። እጣው የደረሰለታል አለቀልሽ። እና ምንድን ነው ላችሁ የፈለኩት አረብ ሀገር ቁጭ ብላችሁ ለወንድ ብር አትላኩ። ሴቶችም ከሆናችሁ ለወንድ ወንዶችም ከሆናችሁ ለሴት ብር አትላኩ። እኔ ማንኛችሁም እንድትልኩ አልፈልግም። ጠንካራ ሴት፣ ጠንካራ ወንድ፣ ጀግና ወንድ እንድትሆኑ ነው። አብሶ ሰው ሀገር ላይ ያላችሁ ስደተኞች እንደኔ እንደዚህ የሰው ቤት ሀገር ስቃይ መከራ የሚያበላችሁ። አሁን ይኸው ማብራት አላበራውም። ይሄን ተኩሼ ጨርሼ ልሮጥ ነው። ቤቱ ጨለማ ይበላዋል እኔ ካላበራው። አረብ ከሆነ ብትሰሩም ባትሰሩም ሰራችሁ አይሏችሁ። እነሱ ስራቸው ብቻ ይጉዳል። ስራቸው አንድ ቀን ከጎደለ አንድ ነገር ከጎደለ ነው የሚሉት ታውቃላችሁ። እኔ እግዚአብሔር ይመስገን ግፍ አልናገርም ብለውኝ አያውቁም። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ቸሩ መድኃኒዓለም ምን ይሳነዋል? ተገፊ ሁኑ እንጂ ገፊ አትሁኑ። ስለዚህ እግዚአብሔር ደግሞ ከእናንተ ጋር ይሆናል። ከሚገፉ ሰዎች ጋራ እግዚአብሔር ሁል ጊዜ አለ። እናንተ በስራችሁ ታማኝ በምታደርጉበት ነገር በሙሉ እናንተ በጉልበታችሁ እነሱ ደግሞ በብራቸው ስለሚሉ በቃ። ስለዚህ መልካም ነገር እየሰራችሁ ከማዳማችሁ ጋር ተስማምታችሁ ከልጆቹ ጋር ተስማምታችሁ መኖር ነው ሸጋ። ደከም እኔ ፊቴ ራሱ እንደው ሲያዙኝ አሁንማ ያም ሲጠራኝ በቃ እንትን ማለት ነው እንጂ አንድ ቀን ፊቴ ራሱ ኮስተር አይልም። በቃ አላማ ካለን አንኮሳተርም። የወጣንበት አላማ ካወቅን እግዚአብሔር የሚያበረታናል። እግዚአብሔር ጠንካራ ያደርገናል። እኛ ጠንካራ ሆነን አይደለም፣ እግዚአብሔር እያጠነከረን ነው። እግዚአብሔር እየደገፈን ነው እንጂ እኮ በረሃው፣ ድካሙ፣ መውጣት መውረዱ ምን ማለቱ በቃ እግዚአብሔር አበርትቶን ነው። ወንዶችም እንደዛው እኛ እንሻላለን። ምንም ቢሆን አንዳንድ ጊዜ ኤሲ በደንብም ባናገኝም ከነሱ እንሻላለን። እነሱ ሀሩሩ እየጠበሳቸው አብሶ ግመል የሚጠብቁ እነዚህ ከፍየል ጋር ወዳና ወዲህ የሚሉ ላባቸውን ጠብ እያደረጉ ስቃያቸውን ይበላሉ። ከዛ ሀገር ቤት ሲልኩ አቤት ልጄ ብር ላከ እያሉ አንዳንዶቹ ሀፈፍ ነው እንዴት እንዳመጣ ያውቁ። ስለዚህ ሁላችንም ቢሆን ሰው ሀገር ላይ ያለ ነው፣ ስደት ላይ ያለ ነው። አውሮፓን ኑሪ የትም ኑሪ ያው ስደት አውሮፓ ላይ ያለሽም ደህና ነሽ፣ የት ያለሽም ደህና ነሽ፣ አሜሪካ ያለሽም ደህና ነሽ ብሏል ዘፋኙ። ስለዚህ እንደዛ ነው ውዶቼ። እስኪ ያላርዝምባችሁ በቃ እና አዳዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ውዶቼ። ያው ስራዬ እንደዚህ ነው የምሰራው። ጽዳት፣ ልብስ መተኮስ፣ ማጠብ፣ ቁርስ መስራት እንዲህ እያልኩ ነው። ያው ምግብ ከሚያበስሉ ሰዎች ጋር ምንም አልተናነስም። ሰላም ሁኑልኝ። ኢትዮጵያ ሀገራችንን ሰላም ያርግልን፣ ሰላሟን ያብዛልን። የእስራኤል ንጉስ መሀሏን ገነት ዳሯን እሳት አድርጎ ይጠብቅልን። ቻው። በሌላ ቪዲዮ እስከምንገናኝ እንደዚህ እያልኩ እንገናኛለን።